የዕለቱ የመጽሐፍ ቅዱስ ንባብ ክፍል የሚገኘው በመጽሐፍ ቅዱሳችን በኢዮብ ምዕራፍ 32 እስከ 34 ባለው ክፍል ላይ ይሆናል። በዚህ ክፍል ላይ ኢዮብ ምዕራፍ 32 ኤሊሁ ኢዮብንና ወዳጆቹን በመገሰጽ ንግግሩን ይጀምራል። አራተኛው ሰው ነው። በዚህ ምዕራፍ 33 ላይ ደግሞ ኤሊሁ በእርሱ በኩል እግዚአብሔር የሚናገረውን ኢዮብ እንዲያደምጥ ሲጋብዘው እናያለን። ምዕራፍ 34 ኤሊሁ ኢዮብን ስለ ንግግሩ ይከሰዋል። እንግዲህ ኤሊሁ ከተናገራቸው ቃላት መካከል እንዲህ በማለት በተናገረው ላይ ጥቂት ቆይታ እናደርጋለን። ነፍሴ ወደ ጉድጓድ እንዳትወርድ ታድጓታል፣ በሕይወትም ሆኜ ብርሃን አያለው ይላል ኢዮብ 33 ከቁጥር 27 እስከ 28 ላይ በምናነብበት ጊዜ። በኢዮብ ዙሪያ ከነበሩት ሰዎች መካከል ኤሊሁ የተባለው ስለ እግዚአብሔር አስደናቂ ምሕረትና የመታደግ ሥራው በመግለጽ እርሱ የተቤዠውም ሰው የሚሰጠውን ምስክርነት እንዲህ በማለት ሲናገር ይደመጣል። ኃጢአትን ሰርቻለሁ ይላል፣ ትክክል የሆነውን አጣምሜአለሁ፣ ነገር ግን የእጄን አላገኘውም። ነፍሴ ወደ ጉድጓድ እንዳትወርድ ታድጓታል፣ በሕይወትም ሆኜ ብርሃን አያለሁ በማለት የተናገረው ይህንን የእግዚአብሔርን ትድግና በማሰብ ነው። እግዚአብሔር አምላክ እንደ በደላችን ብዛት ሳይሆን እንደ ምሕረቱ ብዛት የሚያስተናግደን አምላክ ነው። ጌታችን ኢየሱስ የእጃችንን የሚከፍለን ሳይሆን ስለ እኛ በቆሰሉት እጆቹ ነፍሳችንን ከጉድጓድ ሊያወጣት የሚጓጓ መልካም እረኛ ነው። ከሳሻችን ዲያብሎስ ሌት ተቀን የሚለፋው ሁልጊዜ በኃጢአታችን ላይ ብቻ እያተኮረን ምንም ተስፋ እንደሌለን እንድናስብ ነው። ይሁን እንጂ እውነታው በኃጢአተኛው መጥፋት የማይደሰት ይልቁንም ነፍሱን ከጉድጓድ ለመመለስ ያለ መታከት የሚሠራ አፍቃሪ አምላክ በሰማይ አለ። ዛሬ እኛ የደረሰብን ሸክም የበደላችንም ደግሞ ሸክም ከብዶን የጠላታችንም ክስ አይሎብን ቢሆን ነፍሳችንን ከጉድጓድ ሊያወጣ ጨለማችንን በብርሃኑ ሊገልጥ በሚችለው አምላክ ላይ ታምነን እንዲህ እንበል። ጠላቴ ሆይ በእኔ ላይ በደረሰው ደስ አይበልሽ፣ በወድቅ እንኳን እነሳለሁ፣ በጨለማ ብቀመጥ እንኳን እግዚአብሔር ብርሃኔ ይሆናል። በሚክያስ ምዕራፍ 7 ቁጥር 8 ላይ የሚገኝ የተስፋ ቃል። እኛም በዚህ አምላክ በትድግናው ላይ በመታመን እሱም እንደሚታደገን እንደሚቤዠን እርግጠኞች ሆነን እንዲህ ብለን እንጸልይ። አባት ሆይ ነፍሳችንን ወደ ጉድጓድ እንዳትወርድ በሕይወትም ሆነን ብርሃን እንድናይ ልታደርገን በምትችል በአንተ ላይ በመታመን በወድቅ እነሳለሁ፣ በጨለማ ብቀመጥ እንኳን እግዚአብሔር ብርሃኔ ይሆናል ብለን በድፍረት እንድናውጅ በጸጋህ እርዳን። አሜን።